ሩታዬ የኔ ቆንጆ የኔ ቅምጥል የኔ አትበገር የኔ ብጥስ ቅንጥስ የኛ ቆንጆ የኛ ጀግኒት፣ አረ ቅመሞች ትለያላችሁ እኮ የምር ለሩታ የሚሰጧት ስም አቤት! እናንተማ ሩታን ማጀገን ማጠንከር ስትችሉበት የምር እና ሩታ በዚህ አጋጣሚ ስቃ ስትመጣ በጣም ነው ደስ የሚለኝ። ሳቋ ደግሞ ውስጤ ነው። በጣም ነው ደስ የሚለኝ ስትስቅ ማለት ነው። እና በዚህ አጋጣሚ በእርግጥ ዛሬ መጣችበት ቪዲዮ ያው በራሷ ቤት ባይሆንም አቡሽ ግን በነገራችን አንድ ጊዜ አብርሽን ይቅርታ አድርግልኝ እያለ ሲለማመጥ ካየወት በኋላ ከምር አስጠልቶኛል። ይቅርታ አድርጎኝኛ ወንድም መከታ ነው ትላለህ። በነገራችን ማለት ነው ቤተሰቦቼ የሩታ ትክክለኛ ወንድሟ የእናቷ ልጅ ያያያችሁት ጠንበለሉ ማለት ነው። በር መዝጊያ መናገር የማይችል እዩኝ የማይል ያ ጠንበለሉ ነው። የእናቷም የአባቷም የራሷ ስጋ ወንድሟ የሩታ ያኛው ነው። እነዚህ እንዲሁ ለዩቱብ የመጡ የሆነ ሰዓት ላይ ከሜሪ ጋር ከአብርሽ ጋር ግርግር በተፈጠረ ሰዓት እንደ ወንድም መስለው የመጡ እንደዚሁ ነው እንጂ እናንተ አሁን ወንድም ይመስሏችኋል አይደሉም። ለማንኛውም ይሁን እንያዘው፣ እናንተ ቀመሞች ባላችሁት እንያዘው፣ ወንድሟን ብላችኋል። እና አቡሽ ዛሬ ደግሞ ሩታዬ ያቺ ድሮዋን ጀግናዋን ሩታ ነው የምፈልገው፣ ሰሞኑን እያደረግሽ ያለሽው ነገር ደስ አላለኝም፣ ያቺ የልጅነትሽን ጠንካሯን የማትበገሯን ጀግናዋን እልልቷን ሞዴሏን ለሰው ለማንም እጅ የማትሰጠዋን ሩታ ነው እኔ ወንድምሽ ማየት ምፈልገው። ከዚህ በኋላ አብርሽን ስትለማመጩም አብርሽንም ስታገኝ ማየት አልፈልግም። እንደዛ ከሆነ ግን እደጅሽ አልረግጥም እኔ አቡሽ እያለ እንግዲህ ሩታን እንደ ምክርም ቢጤ ነበረ ሲናገር የሰማው። በነገራችን ላይ አቡሽ ማለት ነው ለውጥ ከምን ይጀምራል? ቢስ አያችሁት አይደል? አቡሽ ለውጥ ከጸጉሩ ነው የጀመረ። ጸጉሩን ቁጥርጥር ተሰርቶ ነው የመጣው። ቁጥርጥር በነገራችን ላይ እኔ አላቅም፣ እናንተ ልትወዱ ትችላላችሁ ቤተሰቦቼ ማለት ነው። እኔ ግን ጆሮ ላይ ጌጥ የሚያደርግ ጸጉሩን እንደ ሴት ቆጣጥሮ ቁጥርጥር ምናምን ሰርቶ አሳድጎ የሚመጣ ወንድ አይመቸኝም። እንደውም እኔ ጸጉሩን አስረዝሞ አሳድጎ የቁጥርጥር ሹርባ ሰርቶ የሚመጣ ወንድ እግዚአብሔር ምስክሬ ነው ለቃሉ በጣም 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 ይቅርታ ሴት ነው የሚመስለኝ። መድኃኒዓለምን አልወድም እኔ የጆሮ ጌጥ አድርገው ጸጉራቸውን ተሰርቶ ወንዶች ሳይ ይደብረኛል። እግዚአብሔርን ነው ምላችሁ። ይሄ የኔ እንትን ነው የእናንተን አላቅምና ለምን እንዲያልኳችሁ ዛሬ አቡሽ በፊት ጸጉሩ ያምራል። በእርግጥ ግን እንደዚህ ቁጥርጥር ደግሞ ለውጥ አያችሁ አይደል? ለውጥ ከቁጥርጥር ጸጉር ይጀምራል፣ ከጸጉር ይጀምራል። እና አቡሽን ስላየሁት ነው ሶሪ ማለት ነው ቤተሰቦችና ያው ቀለቀል ካላረኩበት ምንድነው ወጥ ላይ ጨው ካልተጨመረ አይጣፍጥም ይባል አይደለ? እኔም እኮ ጨመር ላርግና ላጣፍጠው ብዬ ነው ውዶች። ይሄን ሀሳብ ነውና ቤተሰቦች ዛሬ እንግዲህ አቡሽና ሩታ ተገናኝተው ነበረ። በዚህ አጋጣሚ ያው አቡሽ ማን ነው ደስታንም ቢሆን ቀለበት ሳስር ሽማግሌ ሳደርግልሽ በፍጹም ወደዚህ ቤት መግባት የለበትም፣ እያየሁት ያለሁት ነገርም ጥሩ አይደለም እያለ ነበረ ሲናገራትም ሲቆጣትም። በነገራችን ላይ ማለት ነው ምርጦችዬ እኔ ራሱ ሩታን ማለት ነው ከዚህ በኋላ ጌታን አብርሽን ማግኘት የለብሽም ሩታ እንጂ በጣም ጠንካራና ጀግና ሴት ነሽ። ብዙ ፈተናዎችን አልፈሻል። ምናልባት አሁን የመጡ ኦዲየንሶች ይሄ አብርሽንም አንቺንም የሚሳደቡ አብርሽን የሚያደንቁትን ምናምን አሁን የመጡትን ኦዲየንሶች ታያቸው። ያንቺን እንዴት ሆነሽ እንደመጣሽ ኬት እንደመጣሽ ምን አይነት ፈተናዎችን እንዳለፍሽ ምን አይነት ጠንካራ ሴት እንደነበርሽ አያውቁም። እነሱ የሚያውቁት አሁን ያለችውን ለልጇ ብላ የተጎሳቆለችውን ለልጇ ብላ ዝቅ ያለችውን ለልጇ ብላ ብዙ ድንጋይ የተወረወረባትን ሩታን እንደምታለቅስ ወንድ እንደምትለምን አድርገው ነው የሳሉሽ አሁን ያሉ ተመልካቾች። እኛ ደግሞ ከድሮንም አብረንሽ ስለመጣን ሩታ ምን አይነት ጠንካራ ጀግና ሴት ናት ብለን የምናወራው አሁን ያለችውን ሩታ አይደለም፣ በፊት የመጣችበትን መንገድ ስለምናቅ ነው። ከእንደዚህ አይነት የበለጠ ፈተና ሩታ መቼም አጋጥማት። ከእርግዝኗ ጀምሮ ብዙ ፈተናዎችን ብዙ ድንጋይ የተወረወረባት ጠንካራና ጀግና ቅመሞች እህቶችም እንደሚሉት የማትበገረዋን ሩታን እኛም አብረናት ስንት አመት አብረናት ስለመጣን ነው ሩታ ጀግና ናት የምንለው። ብታለቅስም ጀግና ናት ምንለው። ከእንደዚህ አይነት ፈተና የበለጠ የለም። አሁን ላይ ደግሞ ለምን ተልፈሰፈሰች ሩታ? ለምን አቅም አነሳት? ለምን የድሮዋን ጠንካራዋን ሩታ መሆን አቃታት ብለን ሁላችንም እንደምንፈርድባት ያደረጋት አንድና አንድ ምክንያት ልጇ ነው። ልጅ በእርግጥ ጠንካራ ጎን ነው ይባላል። ግን አንዳንዴ ሳትፈልጉ ለወለዳችሁት ልጅ ስትሉ ትደክማላችሁ። ውስጣችሁ ጠንካራ የሆነ ሰዓት ለዛ ለወለዳችሁት ልጅ ስትሉ
እንትን ትላላችሁ። በቃ ምንድን ነው የሆነ እጅ ትሰጣላችሁ። እና ሩታ ላይ ያ ነገር ነው እየታየባት ያለው። እና አሁን ላለው ኦዲየንስ አትጨነቂ ሩታዬ፣ እንዳልሽውም ክፉን ደጉን አይተሻል። ማነው ወዳጅሽ? ማነው ጠላትሽ? ማነው ወዳጅ መስሎ ለአንቺ የጠቀመሽ መስሎ? ማነው ወደ ገደል ይዞሽ እየገባለው? ማነው ህይወትሽን እየበጠበጠ ያለው? ማነው ለአንቺ ትክክለኛ ወዳጅ የሚጠቅምሽ? ለነገ ለውጥሽ፣ ለነገ ብርታትሽ፣ ለነገ ጥንካሬሽ ማን ነው የሚጠቅምሽ? ማን ነው የሚጎዳሽስ? ማን ነው ሸርተት ያለው? ማን ነው በአሁን በከፋሽም ባዘንሽም በሳቅሽ ሰዓትም ከጎንሽ ያለው ሰውስ ማን የሚለውን በደንብ አድርገሽ አሁን በነበርሽበት ሁኔታ ከመጣሽበት ሰዓት ጀምሮ በደንብ አድርገሽ ያው ለይተሽ አይተሻል ብዬ ነው የማስበው። ና ይህ ሁሉ እንግዲህ ለምን ለፈለፍኩላችሁ መሰላችሁ ቤተሰቦቼ? አቡሽ የድሮዋን ጠንካራዋን ሩታ ነው የምፈልገው። ከዚህ በኋላ አብርሽ እያልሽ ተልፈስፈሰሽ አልቅሰሽ ካየሁሽ የኔና የአንቺ ወንድምና እህትነት እዚህ ጋር ያበቃልታል። እኔም እህት አለችን ብዬ ደጅሽ አረግጠም እያለ ሲናገራ ዝም ብላም ስታዳምጠው ነበረ እና ለሱም ስትመልስለት ነበረ። እና በዚህ አጋጣሚ አንዳንድ ሚስጥር ሩታ ስለ አብርሽ ዱብ እያረገች እያወጣች ነውና ባለፈ ሄዳሉ ባለች ሰዓት እንግዲህ በንጋታው መጥቶ ልጁን ሄዳለች አልሄደችም፣ ወዴት ነው የምትሄዱ አለች የለችም ለማለት በጠዋት ነው አለች የመጣውና አጣርቶ ከልጁ ጋርም ትንሽ የሆነች ቪዲዮ ቀርጾ ከልጁ ጋር አብሮ አሳልፎ ነው ሄደው አብርሽ አለች። እና እሱ ግን እኮ ማለት ነው ቤተሰቦች አብርሽ ማለት ነው ከምር እንደምታውቁት መጥቶ ካሜራ ፊት ሲያወራ በቃ ሩታን እስከ ጭራሹ እንደማያገኛት እስከ ጭራሹ ማለት ነው እንደማይገናኙ ነው የሚያወራው ለተመልካች። ግን በልጁ ምክንያት ይሄዳል ጠዋትም ማታም እንደሚሄድ ነው ማለት ነው። ከዛ ጊዜ በኋላ ግን በእርግጥ አልመጣም ማለችና ሩታዬ ያው አቡሽ የተናገረው ንግግር በእርግጥ እኔ አቡሽን የሆነ ሰዓት ተቀይሜዋለሁ። አብርሽን መለማመጥ እግሩ ስሩ ሊወርቆ ይቅርታ አድርግልኝ ብሎ ተገልብጦ፣ በነገራችን ላይ ሁሉም አስመሳይ ናቸው። ሁሉም ለራሳቸው ሽቄ ነው። ለሩታ የሚጠቅማት አንድ ሰው አላየውም እኔ። ሁሉም የራሱን ሊሸቅ፣ ሁሉም የራሱን ገበያ ላጧጥፍ፣ ሁሉም የራሱን ዶላር ለመልቀም ብለው ነው እንጂ ከምር ሁሉም አስመሳይ ምንድን ነው ወደ ተቀደደላቸው የሚፈሱ ቦይ እንዴት ነው አንድ ቦይን ስትቀዱት ወደዛ ነው ዝም ብሎ የሚፈሱ አይደለ? እንደዛ ናቸው ጠቅላላቸውም ማለት ነው። እና ለምንድን ነው እንደዚህ ያልኩት? አቡሽን ባለፈ ስላየሁት ነው። አብርሽ እግሩ ላይ ወርቆ ሲለምነው ነበረ የሆነ ሰዓት ትዝ ካላችሁ ማለት ነው። እና አቡሽም እንደዚህ አይነት ሰው ነው ብዬ ነው የማስበው። ምርጦችዬ አቡሽንም ለዛን የጠላውት እንዳልኳቸው ማለት ነው። እና ያው እኛም በእርግጥ ያቺ ጠንካራና ጀግናዋን እጅ ማሰጠዋን ሩታ ነው። ከዚህ በኋላ የሩታን ሰዓት ራሱ መልፈስፈስ ማቆም አለባት። እግዚአብሔርን ነው ምላችሁ ቤተሰቦች። በቃ ጠንካራ አይኑን እኔ እኮ ባለፈ ብያለሁ፣ ግን ያው እነሱ ዞሮ የሚገናኙበት ነገር አይጠፋም። በእርግጥ ግን ቢሆንም አሁን ላይ ያው ከደስታ ጋር እንግዲህ ከጀርባም ካሜራ ጀርባም እየተገናኙ ጥሩ ላይፍም እያሳለፉ እንዳሉ ነው እየተናገረች ያለችው። ና ቤትም እንደገዛላት ለአቡሽ ስታወራ ነበር። ግን በቪዲዮ ነው እንጂ በአካል አላየሁትም። የገዛልኝም ቤት ቆንጆ ነው እያለች ነበር። ና እስቲ ጊዜ ስጪው ሩታዬ፣ ጊዜ ስጪው። ደስታ ምናልባት ምርጥ ልጅ ሊሆን ይችላል፣ ምናልባት የወደፊት ዋጣጭሽ ሊሆን ይችላል። ና ጊዜ አሳልፉ። እንደውም ምን አለችው አቡሽን አሁን የመጣው እንደውም እኔ ወደ ደስታ ጋር ልሄድ እንዴት ነው አላማረብኝም እያለችው ነበረ። ና ወደ ደስታ ጋር ሊሄድ እየተዘጋጀው ነበረ የመጣው። ሁሌ ካሜራ ላይ ብቻ መውጣት የለበትም፣ ከካሜራ ጀርባም አሁን ላይ እኔና ደስታ አብረን እያሳለፍን ነው፣ ያው ጥሩ ልጅ ነው እያለች ነው። እና ሩታዬ እንግዲህ ያዝልቅልሽ፣ ያጣፍጥልሽ የኔ ቆንጆ። ሌላ ምን ይባላል ምርጦች እያደ ይህንን ነው የምለውና አቡሽ ለማንኛውም ምክሩ ጥሩ ነው፣ ግን እኔ እንዳልኳችሁ ነው። ሁሉም ለራሱ ነው፣ ሁሉም አስመሳይ፣ ሁሉም ወደ ተቀደደለት ቦይ የሚፈስ ነው እንጂ ለሩታኔ አንድ ሰው የሚጠቅማት ሰው አላየሁም። እግዚአብሔርን ነው መላችሁ። በቃ ምናልባት የራሷ የእናቷ የአባቷ ልጅ ስጋዎቿ እነሱ ናቸው የማይጎዷት። የፈለገ ነገር ቢፈጠር ከአጠገቧ ሸርተት ማይሉ የገዛ የራሷ የእናቷ ልጆች ናቸው። እግዚአብሔር ሁሉም አስመሳይ ወደ ተቀደድላቸው ሲላቸው አብርሽን ሄደው ይቅርታ ይጠይቃሉ፣ ሲላቸው ሩታ ጋር መጥተው መካሪ ይሆናሉ። በቃ ሁሉም አስመሳይ ናቸው እኔ እንዳዩዋቸው ከሆነ ማለት ነውና ለማንኛውም ሩታዬ ይመችሽ። እኛ እንግዲህ ወጣም ወረደም የራስሽን ህይወትም ስትመሰርች በእርግጥ ከራስሽ ጋር ተማክረሽበት የሆነ በቃ ይሄ ነገር ቢሆን ልክ ነው ብለሽ አንቺ ያመንሽበትን ነገር ወስነሽ ወደ ህይወትን ብትገቢ ነገ ማትጸጸችበት፣ አንቺ ማታዝኝበት፣ ሌላ ሰውም የሚያዝንብሽ ህይወት ይሆናል ብዬ ነው እኔ ማስበው። ከራሷ ጋር ተማክራ ለራሷ ጊዜ ሰጥታ የምታደርገው ነገር አትጸጸትበትም ሁሌ እምላለሁ። እና ለማንኛውም ያው ከደስታ ጋር ያለውም ነገር ያው ያጣፍጥላችሁ። እኛ የምንፈልገው እንግዲህ ያንቺን ደስታ፣ ያቺ ፍልቅልቋን፣ ደስተኛዋን፣ ጠንካራዋን
እጅ ማሰጠዋን ፈተናዎችን ደግሞ እናቱን በካልቾ እያለች የምታልፈውን ሩታን ነው ማየት ምንፈልግ።